ወሎ ላሊበላ የነገስታት ሀገር ነው። የለማኝ ወይም ያባውድ ሀገር አይደለም። እናንተ ገንዘብ የምታገኙት ህዝብ ከህዝብ ሲባላ ስለሆነ ነው። አንባላም። በጣም ፍቅር ነን፣ ደህና ነን፣ ሰላም ነን። ይሄ ብሔረሰብ ይሄ አካባቢ ለምናል አይለምንም በሚል ክርክር መግባታችን ይገርመኛል። አው ለማኞች ነን። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናር ለኔ እያሳዩን ያሳደጉን አላየሽም? በልጅነትሽ ይሄንን ቪዲዮ ችግሩ ምንድነው ብዬ የሆነች ልጅ ላይክ ሙልጭ አርጋ ስትሰድባት ላይክ በጣም የሚደብር ቃል ታወጣ ስትሰድባት ችግሩ ምንድነው? ምኑ ጋር ነው? እኔ አልታየኝም ምናምን ነገር ብዬ ቁጭ ብዬ እየደጋገምኩ አየሁት። በመጀመሪያ ደረጃ ክሊፕ ነው እሱ የሰራችው፣ ሙዚቃው የጎሳዬ ነው። ሲቀጥል ደግሞ የነበረ ባህል ነው። ላይክ ዳ ሆኖ ምናምን አይደለም የሚለምኑት ሲጀመር ታሪኩን ካወቃችሁ ማለት ነውና የራሳቸው ሪዝን አላቸው። ሀብታም ሆነው በጣም ሀብታም ሆነው ምናምን ነገር ላይክ እንዳምልኮ ነገር መሰለኝና ወጥቶ ካለመኑ የሆነ ነገር እንሆናለን ብለው ስለሚያስቡ ነው። ላይክ እንደ ባህል ነገር ነው። ይሄ አማራም አይወክልም ምንም ብሔርም አይወክልም በመጀመሪያ ደረጃና እንደ ባህል ነው። በቃ የትኛውም ጎጂ ባህል እንዳለበት ሀገር ላይ ይሄ ጎጂ ባህል ነው ብዬ ነው እኔ ማስበውና ተጋነነ እሷ ላይና ላይክ ስተቷ አልታየኝም። ላይክ እነ ልጅ ሚካኤል ሰርተውታል። የነበረ ባህል ነው እና አንድ ሰው ራሱ ወጥቶ እንደዚህ ቢል አማራ አይወክልም። ላይክ የአማራ ህዝብ የታወቀ ነው። ላይክ ኢትዮጵያ ውስጥ የአማራ ህዝብ የታወቀ ነው፣ ያለው ቦታ ያለው ድርሻ የታወቀ ነውና ነገሩ ከእንትን ጋር ከብሔር ጋር ከሆነ ነገር ጋር ባታያይዙት ከፖለቲካ ጋር ባታያይዙት ደስ ይለኛል። በጣም ገነነ እንዴ! እሷ ራሱ ደሜ መራራ ነው አለችና እውነት ነው እግዚአብሔርን። እና ክሊፕ ነው ላይክ የሰራችው እሷ የሰራው እንደውም ባለሙዚቃው ጎሳዬ ነው። ይሄን ታውቃላችሁ። አባውዴ ከየት እንደሚመጣ እኛ ወሎዬዎች እና ጠንቅቀን እናውቃለን። እኛ ወሎዬዎች አባውዴዎች ከየት እንደሚመጡ ጠንቅቀን እናውቃለን። ወሎ ላሊበላ ግን የነገስታት የቅርጻ ቅርጽ ሀገር ነው። ፈረንጅ እንኳን ኢትዮጵያ የሚገባው አዲስ አበባ ሊጎበኝ አይደለም፣ ወሎ ላሊበላ ሊጎበኝ ነው ኢትዮጵያ የሚገባው። ስለ አንድ ሀገር ታሪክ ሳታቂ ላንቺ ለዩቲዩብ ሽቀላሽ ለቲክቶክ ማሳደጊያሽ ብለሽ የወሎ ላሊበላን ህዝብ የምትሳደብ ልጅ ምንም ያረጋችሁ ነገር ለኔ አልታየኝም። የዛሬ 70 ዓመት የተዘፈነ ስለ አካባቢና ማህበረሰቡን የሚያወክል አንድ ቪዲዮ በማህበራዊ ሚዲያ እየተዘዋወረ ይህን ብሔረሰብ ይወክላል፣ ይሄ ብሔረሰብ ለማኝ አይደለም የሚል መንጠባረር እያየን ነው። ደሃነን ለማኝነን። ትልቁ ነገር መጋፈጥ አለብን። ከዚህ ድህነትና ልመና እንድንወጣ የሚያደርግ ስራ መስራት አለብን። በአስተሳሰብ በልዕልና ማደግ አለብን የሚለው ነገር ላይ ብንመካከር ይሻላል። የኔ ብሔረሰብ የኔ እንትን ለማኝ አይደለም እንትን አልኩ ምናምን የሚል ተረት ከምናወራ ይሄ ተረት ወደኋላ እያስቀረን ይመስለኛል። ወደዳችሁም ጠላችሁም ለማኞች ነን። ደሃ ይለምናል ትላንትም ዛሬም። ይሄ በብሔረሰብ በጎሳ በምናምን የሚወሰን አይደለም፣ ሁሉም አካባቢ ያለ እውነት ነው። ይህንን እውነት በመጋፈጥ ድህነትን ማሸነፍ የምንችልበትን ስራ መስራት ያስፈልጋል።